ሰላም ሰላም ተመልካች አድማጮቻችን የዛሬን የታህሳስ 17 2018 ዓ.ም ወርቅ በስንት እየተሸጠ ይገኛል የሚለውን ሁሉንም ካራቶች ከ14 ካራት እስከ 24 ካራት ዛሬ የዋሉበትን እየተሸጡ የሚገኙበትን የጥሬ ወርቅ ዋጋ እንዲሁም ደግሞ በሱቆችስ በስንት በአማካይ በመሸጥ ላይ ይገኛል የሚለውን መረጃ ይዤላችሁ መጥቻለሁ። እንኳን ለ2026 ዓመተ ምህረት አልኩ ይቅርታ፣ የሀገር ውስጥ አይደለም ዓለም አቀፍ የሆነ ሜሪ ክሪስማስ ብያችኋለሁ። እንግዲህ ውጭ ላላችሁ ነው። በተለይ እንግዲህ 2026 እንግዲህ ዲሴምበር 26 ጀምሮ በዓለም አቀፍ ደረጃ ክሪስማስ ይከበራል። እንግዲህ በውጭ ለምትኖሩ ተመልካች አድማጮቼ ከወዲሁ አዲሱ ዓመት የመልካም እንዲሆንላችሁ እየተመኘው ወርቅስ ምን ላይ ይገኛል የሚለውን እንግዲህ አስከትዬ የምነግራችሁ ይሆናል። ሜሪ ክሪስማስ ብያለሁ። የምነግራችሁ ከታችኛው ካራት ከ14 ካራት ይሆናል። መጀመሪያ ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ቀጥታ ወደ መረጃው እንሄዳለን። 14 ካራት ወርቅ ዛሬ 13020 ብር ከ29 እየተሸጠ ነው የሚገኘው። ትናንትና 13088 ነበር። እንግዲህ የ68 ብር አካባቢ ቅናሽ አሳይቷል። ምናልባት ይህ ጊዜ በጣም ባለፉት ሳምንታት በተለይ በጣም ከፍተኛ በሆነ ሁኔታ ጨምሮ፣ ነገር ግን አሁን የሚታየው ደግሞ የተወሰነ በትንንሽ የሳንቲም ርዝራዥ የመውረድ ነገር ነው። ነገር ግን በዚሁ የሚቀጥል አይመስልም። ምክንያቱም 2026 ላይም ጭማሪው ሊኖር ይችላል የሚል አንዳንድ አዝማሚያና ጭምጭምታ አለ ማለት ነው። ይህ መረጃ ሊሆናቸው ብዬ ነው። በመቀጠል 15 ካራቱን ስነግራችሁ 13950 እና ትላንትና የነበረው 14000 ነበር። ዛሬ 13950 በምሽት ላይ ይገኛል ማለት ነው። እንግዲህ የትላንትናና የዛሬን ወርቅ በካራት እያነጻጸርኳችሁ ነው የምነግረው በአንድ ግራም ማለት ነው። ዛሬ 16 ካራቱ 14880 ሲሸጥ ነው የዋለው። ትላንትና ደግሞ 14958 ነበረ። እንግዲህ ከትላንትናና ከዛሬ ይሄም የተወሰነ ቅናሽ እንዳሳየ መረጃ ያመለክታል። 17 ካራትስ በስንት እየተሸጠ ነው የሚለውን ስንመለከት 15810 ብር ነው እየተሸጠ የሚገኘው ባለ 17 ካራቱ። ትላንትና 15893 ነበረ። እንግዲህ በ80 ብር አካባቢ እንግዲህ ይህም ቅናሽ አሳይቷል ማለት ነው። በዚህ ሳምንት ላይ ከነበሩት ዋጋዎች የተሻለ የሚባለው ይመስለኛል የአሁኑ ነው በንጽጽር ማለት ነው። ከማክሰኞ ይበልጣል። በእርግጥ ማክሰኞ ከነበረው ይበልጣል። ነገር ግን ደግሞ ሮብና ሐሙስ ከነበረው ደግሞ ያነሰ ዋጋ ነው እየነገርኳችሁ ያለሁት ማለት ነው።